መቅደስ የተደበቀውን የአሸን ምስጢር ለሰላም ነገረቻት። ሰላም ስትሰማ ማመን አቃታት። የእውነት አሼ እኔ አምኔው እሱ እንደዚህ ከዳኝ፣ እንደዚህ ያደረገኝ እያለች በጣም ታዝናለች። ቆይ ግን መቅደስ አንቺ ይህንን እንዴት ልታውቂ ቻልሽ? ያቺ ቲጂ ናት አይደል የነገረችሽ ስትላት፣ አዎ ቲጂ ናት የነገረችኝ፣ በጆሮው ነው የሰማኋትኝ። እሱ ይህንን ነገር ለምን የደበቀሽ ይመስልሻል? ለምንስ ደበቀሽ? ቲጂ ዘመዴ ናት ያለሽ ውሸቱን ነው አለቻት። ሰላም ከአቤል ጋር ቲጂ ቆማ እያወራች ነው በምትባልበት ጊዜ አሺ ዘመዴ ናት ባይል ኖሮ እኮ እኔ ከቤት ያስፈነጥራት ነበረ ስትል፣ መቅደስ ደግሞ አሁንም ቢሆን እኮ ቲጂ የአሺ ዘመድ አይደለችም የሚል ንግግር ስትናገር ነበር ሰላም የተናደደችው። እናም ሰላምም አሽን ይኸውልህ የኔ ውድ ከዚህ በኋላ ምንም አይነት ነገር እንድትደብቀኝ አልፈልግም። የደበከኝ ነገር አለ። ለምንድን ነው ቲጂ ዘመዴ ናት ያልከኝ? ግን ዘመድህ አይደለችም። ዘመድህ እንዳልሆነች ደግሞ ለመቅደስ አውርታታለች፣ መቅደስ ነግራኛለች ስትል፣ ውይይች ቲጂ አሁን ምን ጊዜ ይህንን አምጥታ ላንቺ አወራችሽ ይልና በጣም ይደናገጣል ማለት ነው። እንትና ማነው ስሙ አሼ አሼ ደግሞ በጧት ተነስቶ ሄዶ ነበረ። ሰላም የት እንደሄደ የምታውቀው ጉዳይ አልነበራትም። ከመቅደስ ጋር ሳሎን ላይ ቁጭ ብለው አሁን በጧት ግን አሁን የት ሄደ ይባላል እሺ እያለ በምትልበት ጊዜም መቅደስም ወይ ቆይ ግን አንቺ የአቤል መጥፋት እንደዚህ ሳያሳስብሽ እንዴት ነው የአሼ በጧት ተነስቶ መውጣት ያሳሰበሽ በምትላትም ጊዜ ሰላም አሼ ማለት እኮ አዲሱ ባሌ ነው። አቤል ነው። በቃ አቤል ተረስቷል። አሁን የኔ አይደለም። ስለዚህ የሚያሳስበኝ የአሼ ጉዳይ እንጂ የአቤል ጉዳይ አይደለም ትላታለች መቅደስ። እኔ ግን የአቤል ዝምታ በጣም እያስፈራኝ ነው ያለው። ውሽ አንቺ ደግሞ ባልነግርሽ ይሻል ነበረ። ቆይ ምንድን ነው እንደዚህ መፍራት? ስለነገርኩሽ ነው አይደል ስትላትም መቅደስም ስለነገርሽኝ አይደለም ሰላምዬ፣ በፊት የምታውቂው አቤል የሆነ ጥፋት ስታጠፊ እንደዚህ ዝም ይልሽ ነበረ። እኔ ግን ዝምታውን በጣም ፈርቼዋለሁ። ወደፊት የሆነ ነገር አቅዶ እንዳይሆን እያለች ታስፈራራታለች። ሰላምም በጣም ትፈራለች። ያልፈራችም ግን ያው ለመቅደስ እየፈራች ላለማስመሰል በቃ አትፍሪ አንቺ እንደዚህ አትሆኝ እያለች ስትል አሽም ከውጭ መጣል። የት ሄደህ ነው የኔ ፍቅር ዛሬ በጠዋት በምትለውም ጊዜ ቤተክርስቲያን እንደሄደ ይነግራታል። እናም አጠገቧ ይቀመጣል። ከተቀመጠ በኋላ እንደዚህ እየሮጥኩኝ የመጣሁትኝ ከአቤል ጋር እንደዚህ አይን ለአይን እየተፋጠጡ እየተያዩ ቁርስ መብላት ስላማረኝ ነው እያለ ሲል፣ ቆይ ይሄ ደግሞ ምን አይነት ነገር ነው አሺ? አሁንም ገና ከአቤል ጋር ትላለች ትታረቃለች ብለህ ፈርተህ ነው እንዴ? በጭራሽ ይህንንም አታስብ እያለ ስለዋለች። እንደዛም ስትለው አሽም ያው በጣም ስለምወድሽ እቀናለሁ የኔ ፍቅር፣ ለዛ እኮ ነው ይላታል። አትቅና አቤል ማለት ከዚህ በኋላ ለእኔ የሞተ ሰው ነው ትላለች። ይህን እያለች እያለ ደግሞ ሶስቱን ቁጭ ብለው ባሉበት አቤል ውጭ ላይ ቆሞ ነበርና ለብቻው ወደ ቤት ይገባል። ሰላምታ ተጠየቃቸው በኋላም ሰላም አሁን ይልቅንስ ወሬውን ተውና መቼ ነው ቤቱን በዚህ ስም የምታዞርልኝ የሚል ጥያቄ ትጠይቀዋለች። አቤልም የክስ ወረቀት አስገብቶ ከጨረሰ በኋላ እንደሚያዞርላት ይነግራታል። ከዛ በኋላ የፈለገችውን ማድረግ እንደምትችል ሲነግራት ሰላም በጣም ደስ ይላታል። አሁን ካለችበት ትዳር መውጣት ስለምትፈልግ እንኳንም ፈጣሪ ገላገለኝ እያለ በረዥሙ ተነፍሳለች። ከዚህ በኋላ ከአሸ ጋር አብሮ የደስታ ህይወት ትኖራለች አትኖርም የምታውቀው ጉዳይ እኮ የላትም። አይ ሰላም መጨረሻሽ ምን ይሆን ግን? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላምታውን ረሳሁት እኮ የሰላም ነገር ሰላም ነሳኝና ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ዛሬም ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ባለማወቅ የሚለው ድራማ ያው ሲረሳ ከተረሳ በኋላ ቢሆንም የሚመጣው ይዤላችሁ መጥቻለሁ። እስኪ ቪዲዮን ስትጀምሩ በላይክ ጀምሩት፣ ቤተሰብ አይከፈልበትም። መምጣታችሁ ካልቀረ ላይክ አድርጉ። ቪዲዮ ደግሞ ጨርሳችሁ እንኳን ባታዩ ግማሽ እዩ እባካችሁ። ተው ግን እንተዛዘን፣ ተው ይሻላችኋል። ቪዲዮ ጨርሳችሁ ብታዩልኝ ምን አለበት? በመዲያም ዋይፋ የምትጠቀሙ ሰዎች ከፍታችሁ የኔን ድምጽ ራሱ ባትሰሙ ለኔ ስለሚጠቅመኝ ተውት ከፍታችሁ ማለት ነው። እንደው ቪወሩና
ቆጠራውም ወይም ላይኩ በጭራሽ አይገናኙም። ዶላርም ማፊ ዶላር ያበናት ታውሻላችኋል። ለማንኛውም ወደ ሰላም ጉዳይ ስንገባ ሰላም እንግዲህ ዛሬ አሼ ቲጂን ዘመዴ ናት ብሎ እንደደበቃት መቅደስ ነግራታለች። መቅደስ ስትነግራትም በጣም ነው የተናደደችው። ለምን ተናደደች? አሸን በጣም ስለምትወደው ስለምታምነው ምንም አይነት ነገር እንደሚደብቃት አታውቅም ነበረ። ቲጂም አቤልን እናት ጋር ወይም ወንድምህ ጋር መሄድና ስልክ መደወል ከፈለክ እኔ ይዤ እሄዳለሁ ወይም ስልክ አስደውልሃለሁ ስትለው አቤልም አሁን ሄጄ ምን እሰራላችኋለሁ? ከዚህ በኋላ እኮ እኔ ለነሱ ምንም አይደለሁ፣ ምንም የምፈይድ የምጠቅማቸው ሰው አይደለሁም ይላል ማለት ነው። መቅደስም ቤት ከገባ በኋላ እና ሰላምታ ከተለዋወጡ በኋላ ፊት ልክ አይደለም ምግብ ላምጣልህ ወይ በምትለውም ጊዜ አቤል ህይወት በደንብ አድርጋ ጥግባኛለች፣ ምግብ አልፈልግም፣ ሰው እኮ ያለ ምግብ መኖር ይችላል እያለ ይላታል ማለት ነው። እንግዲህ ይህንን ሲል ነበረ ሰላም ወሬውን ተውና ቤቱን መቼ ነው በስሜ የምታዞርልኝ የሚለውን ንግግሯን የቀጠለችው። ከዛ በኋላ ያው ቤቱን ከፍች ወረቀቱ በኋላ እንደሚዞርላት ተነግሯታል። ግን ትክክለኛ አቤል ይህንን ቤት ያዞርላችኋል ወይ ነው ጥያቄው። እኔ ግን እንደሚመስለኝ ያዞርላቸው አይመስለኝም። መቅደስ ራሱ ይሄንን ነው በጣም የፈራችው። ምክንያቱም አቤል ማለት በፊት በሚጣሉ ጊዜ ከሰላም ጋር ምንም አይነት ትዕግስት የሌለው ሰው ዝም ብሎም እንደማያልፋት ታውቃለች። እና በተደጋጋሚ አቤል ዝም ያለበት ምክንያት አለው። እባክሽን ሰላምዬ ንቂ፣ ለራስሽ ማስቢ፣ ለህይወትሽ አስቢ እያለች ትላታለች። ሰላም ግን በአሸ ፍቅር ተደፍናለች፣ ተሞልታለች እና በተአምር ሰው የሚላትን ነገር አትሰማም። እንደውም መቅደስን አንቺ ስለ ትዳር ምንም አይነት የምታውቂው ነገር ስለሌለሽ በህይወታችን ጣልቃ ባትገቢ ጥሩ ነው እያለች በተደጋጋሚ እያስጠነቀቀቻት ትገኛለች ማለት ነው። እንግዲህ በጣም ከባድ ነው። አይ ሰላምዬ አሸም እንግዲህ ኪችን ውስጥ ሄዶ የሰላምን ልጅ መውጣት አለበት ብሎ ቲጂን መድኃኒት በጥብጣ እንድትሰጣት አድርጎ ነበረ። ግን ቲጂ በጭራሽ እኔ ይሄንን መድኃኒት ለሱ አልሰጥም፣ እንዴት ህፃን ልጅ እንገላለን? ምን አደረገና ነው እያለች ትለዋለች ማለት ነው። ከዛ በኋላም ቲጂ እየተንቀጠቀጠች ባለችበት ጊዜ አሼ ምን ትንቀጠቀጥብኛለች? ወደዛ ዞር በይ እባክሽን ይልና ያንን መድኃኒት እሱ ቡናውን ቀድቶ መድኃኒቱን ጨምሮ ለሰላም ይዞላት ይሄዳል። እሱ ራሱ ክላስ ውስጥ ይዞ ከሄደና ከሰጣት በኋላ ግን ቲጂ በድንገት ሄዳ ያንን ቡና አስደፍተዋለች። አሁንም በድጋሚ ተያት ይች ቀዥቃዥ የሆነች ልጅ እኔ ባልሽ ሄጄ አፈላልሻለሁኝ ብሎ ይህንን ቡና ድጋሚ ደግሞ አፍልቶ ይዞ ይመጣል። አሁንም በድጋሚ ደግሞ ያንን ቡና ቲጂ ሄዳ ታስደፋታለች። ሰላም ያላወቀችው ጉድ ልጇን ከሆዷ ውስጥ ሊያስወጣላት እንደሆነ አላወቀችም። እንግዲህ አሽ የምትለው ይህንን እንደዚህ አይነት ጨካኝ ሰው የሆነ ነው በአቤል የተካችው። ከአሸ ጋር ምን አይነት ደስ የማይል ህይወት እንደምታሳልፍ መቅደስ ጠንቅቃም ስላወቀች ነው። ባክሽን ሰላምዬ ታይንቂ ተኛሽበት አይንሽን ገለጭ እያለቻት ያለችው። ሰላም ግን ይሄ ነገር ለሷ ምንም ሊዋጥላት አልቻለም። አሼ ብላ ልትሞት ነው ማለት ነው። እና እሷ ግን ያው እሱ ራሷ በራሷ ባትሞትም አሼ ሊገላት አስቧል መሰለኝ። መድኃኒት ሊሰጣት ከአንዴም ሁለቴም ሶስቴም ወስዶ ነበረ። ግን እድሜ ለቲጂ ትበል ሰላም። ቲጂ አትርፋታለች፣ ልጇም እንዳይወርድ አድርጋለች ማለት ነው። ይቺ ምን አይነት ልጅ ናት? ቆይ እመት አንቺ ምን ሆነሽ ነው እዚህ ክላስ ድረስ እየመጣሽ የምትበጠብጭን? እያለ ቲጂን ይገለምጣታል። ቲጂ ደግሞ በቃ በጣም ስለፈራች እየተንቀጠቀጠች አንዴ አይጧ ትላለች፣ አንዴ የሆነ ነገር ገብቶበታል ትላለች። ሰላም እንዴ ቆይ ምን ሆና ነው ልጅቷ? ዛሬ ግን አስደነግጠችኝ እኮ። ለምንድን ነው እንደዚህ እየሆነች ያለችው? ልትነግረኝ ትችላለህ ስትለው አሽም ምን አቅላታለሁ ብለሽ ነው ሰላምዬ? እኔም እኮ ምንም አላወኩም ለምን እንደዚህ እየሆነች እንዳለ ይላታል። ቲጂ ሶስተኛውን ቡና ሲያመጣላት መጥታ ለነብሰ ጡር ቡና ጥሩ እንዳልሆነ ሲያወሩ ሰምቻለሁ። ወተት ይሻልሻል ሰላምዬ፣ ወተት አፍልቼ ላምጣለች ስትላት ሰላምም ከአሸጋ ትሆንና አንቺ ደግሞ ይሄንን እንዴት አወቅሽ? አንቺ ሲጀመር ወጥ ከመቀቀል ውጭ ሌላ ሙያ አለሽ እንዴ? እያለ ትላለች። ሰላም ይሄንን ስትመልስ ቲጂ ትንቀጠቀጣለች። አሸም አንቺ ልጅ ግን ያምሻል፣ ጤነኛ አይደለሽም እንዴ? ውጭልን አሁን ከዚህ ከክላሳችን ብሎ ይገለምጣታል ማለት ነው። ያንን ቡና ግን እንደምንም ብላ አስደፍታታለች። ያው አልጠጣችም ማለት ነው ሰላም። አሼ ለአቤል
አቤል ምን እንዲሆንልህ ፈለክ በሚለውም ጊዜ ምንም እንድትሆንልኝ አልፈልግም። አሁንማ ከራሴም አልፌ ያንተንም ህይወት ወይም ደግሞ ያንተንም ሀብት መውሰድ እንደምችል በደንብ ጠንቅቀህ ያወቅከኝ ይመስለኛል እያለ ይነግረዋል። አቤልም ስለዚህ ጸሎቴ የተማጽኖ ነው ወይንስ የልመና ነው በሚለው ጊዜ ለአሼ ለራስህ የተማጽኖ ነው፣ ለእኔ ደግሞ የምስጋና ጸሎት ነው እያለ ይለዋል ማለት ነው። አቤልም አሼን አታስብ፣ እንደዚህ ሆኖማ አይቀርም፣ አንድ ቀን ውለታህን እመልስልሃለሁ። እኔ የሰው ውለታ የምነጥቅ ሰው አይደለሁም። አንተ ግን ጓደኛ መስለህ አስመሳይና መሰሪ እንደሆንክ በደንብ ጠንቅቄ አውቄሃለሁኝ። ከዚህ በኋላ ማንን ማመን እንዳለብኝና ማንን ወደ ህይወቴ ማቅረብ እንዳለብኝ ራሱ ግራ ገብቶኛል። አቤል ስራህማ ከንቱ ሆኖ አይቀርም የሚል መልስ ሲመልስለት፣ አሸም እኔ ምልህ ግን ሁሉንም ነገር አቶ መኖር እንዴት ነው? ስሜቱ ምን ይመስላል? እስኪ ንገረኝ ይለዋል አቤል። አቤልም አያሹ ይገርመሃል፣ ጊዜ የማይሰጠም ሆነ የማይወስደው ነገር የለውም። ለማንኛውም ይልና ዝም ይለዋል። ቤተሰብ እንግዲህ አሼ የሰላምን ልጅ ከሆዷ ውስጥ ለማስወጣት እየተጣጣረ ይገኛል። አልተሳካለትም። በቀጣይ ክፍል ይሳካለት የሆነው የሚለውን ደግሞ አብረን የምናየው ይሆናል። ለነበረን ቆይታ ከልብ አመሰግናለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ባይ